ሱዳን አዲስ የበቀል ካርድ መዘዘች። ሾህን በሾህ ያለችው ሱዳን በግዛቷ የሚገኙ የኢትዮጵያ ሰላም አስከባሪ ሰራዊት አባላት ከጦር ጎን እንዲሰለፉ አስገዳጅ መምሪያ ወጣች። ጀነራል ዳጋሎ ደግሞ ለረጅም ጊዜ ውጊያ ዝግጁ ነኝ ብለዋል። የራሳችን ጠላት ራሳችን ነን የኢራኑ ሚኒስትር። በኢራን የተቃውሞ ድምጻቸውን የሚያሰሙ የመንግስት ከፍተኛ ባለስልጣናት እየተበራከቱ ነው። የኢትዮጵያ የውስጥ ታጣቂዎችን በማስታጠቅና በማሰልጠን የሚከሰሰው የሱዳን መንግስት ከሰሞኑ ኢትዮጵያ ላይ ያሰማው ክስ ተከትሎ በሀገራቱ መካከል ቁርሾ እንዳይፈጠር ተሰግቷል። ለዓመታት በእርስ በርስ ጦርነት ውስጥ የምትገኘው ሱዳን ማዕከላዊ መንግስቱን እየተቆጣጠረው የአልቡርሃን ጦር ሲሆን ተፋላሚው የሐምዳን ዳጋሎ ቡድን ደግሞ ዙሪያውን እያንዣበበ ይገኛል። ታዲያ ከቀናት በፊት የፈጣን ቡድኑ የካርቱም አየር መንገድ ላይ ለሰነዘረው ጥቃት ሱዳን ኢትዮጵያን ተጠያቂ አድርጋለሁ፣ ለጥቃቱም ምላሽ ሰጣለሁ ስትል የነበረ ሲሆን አሁን የወሰደችው እርምጃም የዚሁ ምላሿ ጅምር ነው እየተባለ ይገኛል። ሾህን በሾህ ነው ያለችው ሱዳን በግዛቱ የሚገኙ የኢትዮጵያ ሰላም አስከባሪ ሰራዊት አባላትን ከጦር ጎን እንዲሰለፉ አስገዳጅ መምሪያ ማውጣት ተሰማ ሲሆን ተፋላሚዋ የዳጋሎ ቡድን ደግሞ ለረጅም ጊዜ ውጊያ ዝግጁ ነኝ ማለቱ ትኩረት ስቧል። እንመለስበታለን። በሌላ መረጃችን ደግሞ ትራምፕ በተደጋጋሚ ኢራኖች እርስ በርስ ተከፋፍሏል ሲሉት የነበረውን የሚያረጋግጥ መረጃ የኢራኑ ሚኒስትር አረጋግጠዋል። በዝርዝር እንመለከታቸዋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አለያም በ0943 0848 38 ላይ ያገኙናል። ከኢትዮጵያ የተነሱ የተባበሩት አረብ ኤሚሬት ድሮኖች ጥቃት አደረሱብኝ ስትል የወነጀለችው ሱዳን በኢትዮጵያ ላይ ድሮኖቹን እየተነሱባቸው የባህር ዳርና ቤንሻንጉል ከተሞች ጨምሮ በተለያዩ አካባቢዎች ላይ አስፈላጊውን አጸፋ እንደምትመልስ ስዝት የነበረ ሲሆን ዛሬም የዚሁ የአጸፋ አካል ሳይሆን አይቀርም የተባለ እርምጃ መጀመሯን የተመለከተ መረጃ አፍሪካን ኢንተለጀንስ ይፋ አድርጓል። በሱዳን በተባበሩት መንግስታት መጠለያ የሚገኙ ኢትዮጵያውያን የሱዳን መንግስት ሰራዊቱን እንዲቀላቀሉ እያስገደደ መሆኑን ተዘግቧል። የኢትዮጵያ መከላከያ ሰራዊት አባላት የነበሩ በቁጥር 110 የሚሆኑ የትግራይ ተወላጆች የሱዳን ሰራዊትን እንዲቀላቀሉ በሱዳን ባለስልጣናት ግፊት እየተደረገ መሆኑን ዛሬ የዘገበው አፍሪካን ኢንተለጀንስ ሁሉም በሰላም አስከባሪነት ተሰማርተው የነበሩ መሆናቸውንም አስታውሷል። ከኢትዮጵያ የተነሱ ድሮኖች በሱዳን ካርቱም የሚገኘውን አውሮፕላን ማረፊያ በሳምንቱ መጀመሪያ ሰኞ ዕለት መጥቷል በሚል ሱዳን ያቀረበችውን ውንጀላ ተከትሎ በኢትዮጵያና ሱዳን መካከል ውጥረት ሲፈጠር በኢትዮጵያ ሰላም አስከባሪዎች ላይ ግፊት መጠንከሩ ከአፍሪካን ኢንተለጀንስ ዘገባ መረዳት ተችሏል። የጀነራል አልቡርሃን መንግስት በቀል ማስፈጸሚያ ለመሆን የተገደዱት የቀድሞ ሰላም አስከባሪዎች በሱዳንና ደቡብ ሱዳን መካከል አወዛጋቢ በሆነችው አብየ ግዛትና በሌሎች ስፍራዎች በሰላም ማስከበር ተልዕኮ ላይ በነበሩበት ወቅት የትግራይ ጦርነት በመፈንዳቱ ተልዕኳቸውን ሳይጨርሱ በሱዳን ጥገኝነት መጠየቃቸውም ተመላክቷል። ከቀሩት ውስጥ የተወሰኑት በሱዳን ያሉት የህወሓት ታጣቂዎችን ሲቀላቀሉ፣ ሌሎች በስደተኝነት ቀጥለዋል። በስደተኝነት ከቀጠሉት ውስጥ በአሁኑ ወቅት በስደተኛ ካምፕ የሚገኙት 110 ሲሆኑ የሚገኙትን በምስራቅ ሱዳን በገዳሪፍ ግዛት ሲሆን ቦታውም በሱዳን ሰራዊት ቁጥጥር ስር የሚገኝ እንደሆነም ተመላክቷል። ጥገኝነት ጠያቂዎችን ኢትዮጵያ የሱዳን ባለስልጣናት በቀላሉ ግፊት እንዲያደርጉባቸው እድል የፈጠረላቸው የተባበሩት መንግስታት ድርጅት በስፍራው የሚሰጠውን አገልግሎት በማቋረጡ እንደሆነም ተመላክቷል። የተባበሩት መንግስታት ድርጅት ለጥገኝነት ጥያቄዎች በቋሚነት ሲሰጣቸው የነበረውን የገንዘብ ድጋፍ በጥር ወር ጀምሮ ያቋረጠ ሲሆን በስፍራው የነበሩትም የተባበሩት መንግስታት ድርጅት ሰራተኞችም የሰቀሉትን ባንዲራ ነቅለው መኪናቸውን ይዘው ከአካባቢው ለቀው ከወጡ ቆይተዋል ሲል አፍሪካን ኢንተለጀንስ ዘግቧል። አሁን በሱዳንና በኢትዮጵያ መንግስት መካከል የተፈጠረውን ውጥረት
ተከትሎ በገዳሪፍ ወንጋርጉድ በተባለ ቦታ ያሉት እነዚህ ኢትዮጵያውያን ስደተኞች የሱዳንን ሰራዊት እንዲቀላቀሉ ግፊት እየተደረገባቸው መሆኑን ዛሬ ሐሙስ ግንቦት 7 ቀን የዘገበው አፍሪካን ኢንተለጀንስ የሱዳንን ሰራዊት ካልተቀላቀላችሁ ወደ ኢትዮጵያ እናስወጣቸዋለን ሲሉ ማስጠንቀቃቸውንም አመልክቷል። የካምፑ የሚገኘው በሱዳን ሰራዊት ይዞታ ስር ሲሆን የገዳሪፍ ግዛት ፖሊሶችና የሱዳን ሰራዊት በአካባቢው እንደሚንቀሳቀሱም ተመላክቷል። በኢትዮጵያውያኑ ላይ ግፊት እያደረጉ ያሉትም የአካባቢው ባለስልጣናት መሆናቸውን ከዘገባው መረዳት ተችሏል። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስቴር ለሱዳን መንግስት ውንጀላ በሰጠው ምላሽ ስሙ የተጠቀሰው ህዝባዊ ወያነ ሓርነት ትግራይ የቀረበብኝ ክስ ሐሰተኛና ኃላፊነት የጎደለው ነው ሲል ተቃውሟል። የሱዳን መንግስት ሰኞ እንደ አውሮፓውያን አቆጣጠር ግንቦት 4 ቀን 2026 ከኢትዮጵያ ባህር ዳር በተነሱ ድሮኖች ተጠቃው ሲል በሰጠው መግለጫ ኢትዮጵያና ዩናይትድ አረብ ኤምሬትስን መወንጀሉ ይታወሳል። የሱዳን መንግስት በአዲስ አበባ የሚገኙትን አምባሳደሩ ለምክር የጠራ ሲሆን በኢትዮጵያና አረብ ኤምሬት ትብብር ተፈጸመብኝ ላለው ጥቃትም ራሱን ለመከላከል እንደሚገደድ ማስጠንቅቆ ነበር። የሱዳን ፕሬዝዳንት አብዱል ፈታህ አልቡርሃን ለሚድል ኢስት አይነት ትናንት በሰጡት መግለጫ በእርግጥም ድሮኖቹ ከኢትዮጵያ ባህር ዳር መነሳታቸውን አረጋግጠናል ያሉ ሲሆን የሱዳንን ግዛት እናስከብራለን ሲሉም ዝተው ነበር። በኢትዮጵያና ሱዳን ውዝግብ መሃል በኢትዮጵያ መንግስት በቅጥረኝነት ስሙ የተጠቀሰው ህዝባዊ ወያነ ሓርነት ትግራይ ትላንት ባወጣው መግለጫ ከሱዳን መንግስት ጋር በመተባበር ቀጠናውን ለማወክ አልተዘጋጀውም በማለት ምላሽ ሰጠ ሲሆን በሱዳን መንግስት ይደገፋሉ የተባሉትና ሱዳን የሚገኙትን የህወሓት ታጣቂዎች በተመለከተ በጦርነቱ ጊዜ የተሰደዱ ስደተኞች ናቸው ሲል ምላሽ ሰጥቷል። ሆኖም አርሚ 7 የሚባለው ታጣቂ ቡድን በሱዳን ግዛት እንደሚንቀሳቀስ ባለፈው የካቲት ወር የህወሓትን 51ኛ ዓመት በዓል ሲያከብር የተቀረጸ ቪዲዮ በህወሓት ሚዲያዎች መሰራጨቱ ይታወሳል። በተያያዘ መረጃ ጀነራል መሐመድ ሐምዳን ዳጋሎ ረጅም ጊዜ ውጊያ ዝግጁ መሆናቸውን ገልጸዋል። የሱዳን ፈጣን ድጋፍ ሰጪ ኃይል RSF አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም ሐሜቲ ባደረጉት አዲስ ንግግር ግጭቱ ከተጀመረ ወዲህ የሰራዊታቸው ቁጥር ከ143,000 ወደ 450,000 ማደጉን ገልጸዋል። አዛዡ በሀገሪቱ ለሰላም እጦት የሱዳን መደበኛ ጦር ተጠያቂ ያደረጉ ሲሆን አስፈላጊ ሆኖ ከተገኘም ኃይላቸው ለበርካታ 10 ዓመታት ለመዋጋት ዝግጁ መሆኑን ማሳወቃቸውን ሱዳን ትሪቡን ዘግቧል። በቀጣይ መረጃ የኢራን የሳይንስ ምርምርና ቴክኖሎጂ ሚኒስቴር ጦርነቱ ከተጀመረ ጊዜ አንስቶ የተወሰደው ኢንተርኔት የመዝጋት እርምጃ አገልግሎቱ ለተወሰኑ የህብረተሰብ ክፍሎች ብቻ መፈቀዱን ከብሔራዊ ደህንነት የተቃረነ ተግባር ሲሉ ተቹ። ሚኒስትሩ ሆሲን ሲማ የኢንተርኔት አገልግሎት መገደቡ የሀገሪቱን የሳይንስና የምርምር ግንኙነቶች እያደናቀፈ ነው፣ ለጠቅላላው ህዝብ የኢንተርኔት መቆራረጥ መቀጠሉም የብሔራዊ ደህንነትን የሚቃረን ተግባር ነው ብለዋል። የሀገሪቱ መንግስትም ቢሆን ኢንተርኔት በመዘጋቱ እንደማይስማማ የተናገሩት ሚኒስትሩ ይህ ሁኔታ የሚቀጥልበት ምክንያት ፕሬዝዳንቱን ራሱን አላሳመነም ሲሉም ተናግረዋል። እንደ ሚኒስትሩ ሆሲን ሰማይ የኢንተርኔት አቅርቦት ለተወሰኑ ሰዎች ተፈቅዶ ሌሎችን ማግለሉ ከኢንተርኔት መቋረጥ የበለጠ አደገኛ ድርጊት ነው የሚል አቋማቸውን ገልጸዋል። የተለያዩ ደረጃዎች መሰረት ያደረገ እና የተገደበ ኢንተርኔት መፈጠር የእኩልነት አለመኖርና የማህበራዊ ቅሬታ ስሜቶችን ያባብሳል ብለዋል። የኢራን ጦርነት ከተጀመረበት የካቲት 1 2018 ዓ.ም አንስቶ ባሉት 2 ወራት ውስጥ የዓለም አቀፍ ኢንተርኔት አገልግሎት ተቋርጧል። የኢራን ባለስልጣናትና ተቋማት በቅርቡ ኢንተርኔት ፕሮ የተሰኘ አዲስ አሰራር ተግባራዊ ማድረግ ጀምረዋል። ይህ አገልግሎት ነጋዴዎች ወይም የዩኒቨርሲቲ ምሁራን ተጨማሪ ክፍያ በመክፈል በተገደበ ደረጃ ዓለም አቀፍ ኢንተርኔት እንዲያገኙ የሚያስችል ነው። የአሰራር ከማህበራዊ ሚዲያ ተጠቃሚዎች ከፍተኛ ተቃውሞ ተነስቶበታል። ነጭ ሲም ካርድ ተብሎ የሚጠራውን ይህንን አገልግሎት ለተወሰኑ ቡድኖች መፈቀዱ የኢንተርኔት አገልግሎት አቅርቦት በመደብ የተከፋፈለ እንዲሆን ያደርጋል፣ እንዲሁም በተለያዩ የህብረተሰብ ክፍሎች መካከል ልዩነት ይፈጥራል የሚል ትችት አቅርበዋል። ነጭ ሲም ካርድ ተብሎ የሚጠራው አገልግሎት ከፍተኛ ፍጥነት ያለውና ምንም አይነት የድረገጽ እገዳ የማይደረግበት የሞባይል ስልክ መስመር ነው። ይህ ሲም ካርድ ያላቸው ሰዎች ያለምንም ገደብ ኢንተርኔት መጠቀምና ለጠቅላላው የኢራን ህዝብ የታገዱ ድረገጾችን መጎብኘት ይችላሉ። በሌላ መረጃችን እስራኤል በጋዛ ላይ በፈጸመችው ጥቃት የሐማስ ኃላፊ አልሃይ ልጅ ተገደለ። እስራኤል በጋዛ ከተማ ላይ በፈጸመችው የአየር ጥቃት 2 ሰው ሲገደል የሐማስ የፖለቲካ ቢሮ ኃላፊ የቡድኑ ዋና ተደራዳሪ የሆነው ካሊል አልሃያ ልጅ አንደኛው መሆኑ ተሰምቷል። ጥቃቱ የተፈጸመው ረቡዕ ዕለት በጋዛ ከተማ ዳራሽ ሰፈር ሲሆን አንስ ሌሎች 9 ፍልስጤማውያን ቆስለዋል ሲሉ የሕክምና ባለሙያዎች ተናግረዋል። በተመሳሳይ ቀን በሌሎች 2 የአየር ጥቃቶች በጋዛ የፖሊስ ኃይል ውስጥ አንድ ከፍተኛ ኮሎኔል ጨምሮ ሌሎች 4 ሰዎች ተገድለዋል። አልሃይ ለአልጀዚራ አስቀድሞ እንደተናገሩት ልጅ ያዛም በጥቃቱ በጣም ቆስሏል ብለዋል። አልሃይ ቀደም ሲል እስራኤል በህይወቱ ላይ ባደረገችው የጥቃት ሙከራ 3 ወንድ ልጆችን አጥቶ ነበር። ሁለቱ በጋዛ በ2008 እና በ2014 ውጊያዎች፣ ሶስተኛ በኳታር ዋና ከተማ ዶሃ ባለፈው ዓመት የሐማስን አመራር ለመግደል ባደረገችው ሙከራ ተገድሏል። ከእስራኤል ጦር በኩል በጥቃቱ ዙሪያ የተሰጠ አስተያየት የለም።
የሐማስ ባለስልጣን ባሲም ናያም እንደተናገሩት እስራኤል በጋዛ ከተማ በፈጸመችው የአየር ጥቃት የካሊል አልሃያ ልጅ አዛም አልሃያ መገደሉን አረጋግጠዋል። የሐማስ ባለስልጣንና የአህያ ረዳት የሆኑት ታሄር አልኖኖ አዛም ካሊል በጥይት መጨፍጨፉ ከፍተኛ የሆነ ሞራልና የስነ ምግባር ጽቅተት ይወክላል ብለዋል። ተደራዳሪው ላይ መተኮስ በአቋም የህዝብን መብት በማስከበርና በፍላጎታችን ላይ የበለጠ ጸንቶ እንዲቆይ የሚያደርግ ብቻ ሲሉ አክለዋል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።